ወልድኪ ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። ለምንድነው እንደዚህ የሆነው ቢባል ክርስትና የሚባለው ጽንሰ ሐሳቡ ራሱ ባይምሯችን ውስጥ የለም። መንፈሳዊነት የሚባል ነገር የለም። እምንቆመው ለእንጀራ ብቻ ነው። ኖር ብለናል። ተወዳጅ ቤተሰቦቻችን እንደምን ቆያችሁን? የአቡነ ገብርኤል አጀንዳ ፈጽሞ ሊረግብ አልቻለም። ምድር አንቀጥቅጥ ሰማይ አውለብላቢ ነገር እየሰማን እንገኛለን። አባታችን ሆይ ምን ነው እንዲሆኑ ሲሉ በርካቶች እየጠየቁ ይገኛሉ። እኔ ለኮስኩትን ሻማ ሊያጠፉብኝ ሲሉ ተደምጠዋል። ነገ ችቦ ሆኖ ይበራል ሲሉ አቡኑ እየፎከሩ ይገኛሉ። የትኛው ሻማን የለኮሱት? የምን ብርሃን ነው ያበሩት? የእውነት ብርሃን ነው? የወንጌል ችቦ ነው? ከየት የመጣ ብርሃን ነው የሚያወሩት? ይልቁንስ በዘር በተከለለ በስሁት ትንፋሹ በሀገረ ስብከቱ ውስጥ የቀደሙት አባቶቻችን በጾም በጸሎት በመከራና በሰማዕትነት በገድልና በትሩፋት የለፉበትን ያበሩትን የእውነት ብርሃን የቅድስና ሻማ ሊያጠፉብን ሞከሩ እንጂ ሲሉም እየጠየቋቸው እንዲሁም ደግሞ ሐሳባቸውን እያካፈሉ የሚገኙ ኦርቶዶክሳውያን ቁጥር ቀላል አይደለም። ይህ እኮ የባዕድ ትምህርት ነው፣ የጠላት ወጥመድ ነው። የአባቶቻችን የቀናች እምነት የሚበርዝ የሚዘውር የሚያፈርስ ክህደት ነው። ከቅዱሳት መጻሕፍት የኮበለለም ከሐዋርያት የተፋታ ከቀደሙት አባቶቻችን የተወገዘ አካሄድ የዚህ እውነት ቦታው የክርስቶስ ቤተ ክርስቲያን አይደለም። እንዴት ለጥፋቱ ስንጠይቆም ኦሮሞ ስለሆንኩ ነው ብለው ከእውነት ያመልጣሉ። ምን የሚሉት የሰይጣን ሽንገላ ነው ሲሉም በርካቶች እየጠየቋቸው ይገኛሉ። እርሱ የሚታመኑት ለመንፈስ ቅዱስ ነው ወይ ግን ሲሉም ያክላሉ። ቤተ ክርስቲያን ይህ ትምህርት ስተት ነው ተመለሱ ስትሎት የሚያስፈራሩትስ የትምህርት ጥፋቱ ሳያንስ በዘር መደበቅ ሲያስገርመን እንዴት ግለሰቦችን ሰብስበው ቤተ ክርስቲያን ላይ መግለጫን አስነብበው ያስደነግጡናል? ማንን ነው የሚሰሙት? ፕሮቴስታንቶችን ወይንስ የቤተ ክርስቲያን ቅዱሱን ጉባኤም የቅዱሳን አባቶቻችንን ድምጽ ነው የሚሰሙት ወይንስ ሌላ ሲሉም ይጠይቃሉ። የትኛው መጽሐፍ ቅዱስ ክፍል ነው እምነት በዘር መለኪያ ነው የሚለው? የትኛው ቀኑና ነው ይህንን የሚያስተምረው? ምን የሚሉት የጨለማ ሥራ ነው? እርሶ ኦሮሞ ሆኖ አማራም እንዲሁም ጉራጌ ወይም ሌላውን የዚህ ዓለም ብሔር ማን ግድ ይሰጠዋል? ማንነቱ ለቤተ ክርስቲያን ምን ይሰራል? እምነት እንጂ። ቤተ ክርስቲያን የክርስቶስ ደም የዋጃት ናት፣ የሁሉም ወገንም ናት። አንድነቷም በክርስቶስ እንጂ በዘር ወይንም ደግሞ በባህልም አይደለም። ኑፋቄን በእንክርዳድ ዘር እንዴትስ ይከልላሉ? ይህ እኮ የሰይጣን መለያነት ነው። የቀደሙት አባቶቻችን ለዚህ እምነት ስንት ግፍ እንደተቀበሉ፣ ስንት ደም እንዳፈሰሱ፣ ስንት ሰማዕት እንደሆኑ ረሱት ወይ ሲሉም ይጠይቃሉ። ከአርዮስ ከሚባል ተኩላም ከንስጥሮስ ከሚባል ከሃዲም ከሌሎቹም የእምነት ቀኝ ጠላቶች ጋር ሲታገሉ መስፈርታቸው የቀናች እምነት እንጂ የሰው ዘር ወይም የባህል ስርዓት አልነበረም። እምነትን ነው ከብልሹ ትምህርት ነጥለው ያቆዩልን። እምነትን ነው ለትውልድ ያስረከቡት። የእውነት ውጊያው ከክህደት ጋር ነበር እንጂ ከብሔር ወይም ከዘር ጋርም አልነበረም። ዛሬ ደግሞ የዘር ጉዳይ አምጥቶም የእምነትን አንድነት ማፍረስ የህዝቡን መንፈስ ማጥፋት ያካትለናል። መንጋው እንደ በግ ተበትኖ ለተኩላ ሊሰጠም ነው። የሰይጣን ወጥመድ ተዘርግቷል። የቤተ ክርስቲያን አንድነት ሊፈርስ ነው። የክርስቶስ አጥር በዘር መለያየት ሊነድ ነው። እባክዎ አባታችን ሆይ ከዚህ ጥፋቱ ይመለሱ እያሉን በርካታ ኦርቶዶክሳውያን ጥያቄያቸውንና ልመናቸውን እያሰሙ ይገኛሉ። የእግዚአብሔርን ቁጣ አያምጡም። በቅዱሳን አባቶቻችን መቃብር ላይ አይርገጡም። ወደ አባቱ እምነት ወደ ወንጌል ብርሃን ይመለሱም። ይህንን የኑፋቄ ትምህርትም ይጥፉም። ይህንን የዘርና የጎሳ ስርዓት ከቤተ ክርስቲያን ጋር መቀላቀል ይተውት። የቤተ ክርስቲያንን አጥር አያፍርሱም። የክርስቶስን አካል አይክፈሉም። እኛ የዘር አይደለንም። እኛ የክርስቶስ ነን። እኛ የአባቶቻችን እምነት ልጆች ነን። የሞት ሞታችን ነው። ከዚህ እምነት አንቀርም። ጸንተን እንኖራለን፣ ጸንተን እንሞታለን። እግዚአብሔር ቤተ ክርስቲያኑን ከዚህ ከንቱ ኑፋቄ አካሄድ ከዘር መከፋፈልና ከባህል አምልኮም ይጠብቅልን። የቅዱሳን አባቶቻችን በረከት አይለየን። ድንግል ማርያም ቤዛዊተ ዓለም አትባልም ከሚለው ጀርባ ለካ ነገሩን ጠምዝዘው ወደ ብሔር ፖለቲካ እየከተቱት ነው። ይህን ምላችሁን ከራሴ አምጥቼ አይደለም። ይህን ቪዲዮ ተመልከቱና ራሳችሁ ፍረዱ። እስቲ ስሟቸው እኚህን ሰው። አባ ገብርኤል ከኒሳን ዱበተን ማረሚ ሀደ ኢየሱስ እንቄ እንቱፈን ከማጀቴር ኢየሱስ ቤዛ ነው የደፈን ነው የደፈ ዱበቹን ክታብ ሁሉ ጉባረት ለኪ ማረምን ቤዛ ከንጀም ይችላ የሌለ ነገር ከየት መጥቶ ነው? አባ ገብርኤል ላይ አጥያት ነው። አባ ገብርኤል እኮ ክታብ ሁሉ ጉባረት ሲሉ ይፈታሉ።
إذا كتاب كل سنة بباجر دبشو يكا يوتاي مهارجي كتاب كل باني لينا أنا قابل كتاب إساني كتاب كل بكت قال آبا فداني وان جركاوتاني وان بربادا نور نجنا نودي ندبان أكسي كتاني بغراسي نمبانا نبوك كنا كسر سنتشما إجنو كباتا لا أرجتني مو سياسة أورمو ركّتي غرفت غرب أبي ديمكان خلتي كواجس ركّون بيجا كان إدوسان بيجي دو أدراركي سنتكلم تام دايي سنتيس بيركو ብሔርና ሃይማኖት የተቀላቀለበት ጊዜ ነው። መጪው ጊዜ ለኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ፈታኝ እንደሆነ የሚያሳብ ጉዳይ ነው። አቡነ ጴጥሮስ ኦሮሞ ነበሩ፣ ግን ማንም ፖለቲካ በሳቸው ላይ አልሰራባቸውም። ምክንያቱም የተሰዉት ለእምነታቸው ሲሉ ስለሆነ ማለት ነው። አቡነ ገብርኤል ግን በአንጻሩ መንፍቅናን ዘርተውና አስተምረው ብሔር ውስጥ ተወተፉ። እስቲ የሚዶለተውን ስሙና እናንተ የራሳችሁን ሐሳብና የራሳችሁን ውሳኔ ወስኑ። ከኒሳን ዱበተን ማረሚ ሀደ ኢየሱስ እንቄ እንቱፈን ከማጀት ይርፍ ኢየሱስ ቤዛ ወንጌል ፈንታ ወንጌል ይገደ ዱበቹን kitab qulqulluu gubbaarratti lakki maalamin beezaa kan jiru jira. Yareella nagatteet battoo no. Abbaa Gabriel laayee haasa'aa jiru. Abbaa Gabriel ko kitab qulqulluu gubbaatti dubbatu dubbatu haala dubbatu waan kan dubbatu. Isa kitaaba qulqulluu sana gubbaa jiru dubbachuun jalqa yoo ta'e maaliif kitaaba qulqulluu baannee deemna? Ana gaafnatti ta'a. Isaanii kitaaba qulqulluu bukkee qaanqaabaa fidanii waan jirra kaawwatanii waan barbaadan yoo jedhan nuti hin dubbatu. Akkasii isaanii dhugaasanii nama baadhaa nama buka. Kanaaf keessa keessatti cimaa ijjannoo qabaadhaa lafa hojjettan immoo siyaasa Oromoo rakkatee garatti qabee deemu kan kallattii qabachiisa. Rakkoon biyya kana iddoo sana jirti. Iddoo patriyaarkii hin daldalin taasisu. Daa'ii sana keessa jirti rakkoon biyya kana. Daa'ii fi furmaata argatu wallee kun ta'u. Akka ammatiitti kanatti immoo akka aangoo isin qabattan isa asitti muudamtaniifu waan isaan jala hin dhageenye. Ortodoksii dabalaa ishechuu Oromoo Phaaphaasii waliin. Dukkaan maali? Waan inni gadi qabee isaan ol qabee uume. Kanaaf ani kan jedhu tokkoon ጀነው መታከኛ ቀባኒ ነምን ከያቀው ወልከላው ለኔም ለናንተም ያለችን እኮ እሷ ናት። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሌላ እኮ ሕይወት የለንም። ዓለምን የዓለም ቤዛ ናት። አሁንም ታምላክ እናትነቷ ዝቅ የሚያደርጋት የለም። እንደው ተተማሪ ቤት ጀምሮ እንደ ሰለማርያም እያልን ያደግንባት እኮ ናት። አብራ እየዞረች ሻውንም እየተከላከለች እንጀራውንም እያመጣች እዚህ ማድረግ ላይ ያደረሰችን እኮ ናት። አሁንም እኮ እዚህ ያደረሰችን ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግሥተ ሰማያት ታኖረናለች ብለን ነው፣ ለሌላ አይደለም። ተመልከቱ እንግዲህ የኛ ዲያቆናት እንደዚህ አይነቶቹ ናቸው። ማንም ልደቴ ብሎ እንደፈለገ ለመሆን ፕሮግራም በሚያዘጋጅበት ቦታ ላይ ቁጭ ብሎ ፕሮግራሙን የሚታደም አይደለ? እንደዚህ ነው የምታስቡት? በነገራችን ላይ ፈለገ ደግ አደረገ። እንኳንም የፊዮና ልደት ላይ ተገኘ። እሰይ! እርግጠኛ ሆኜ ነው የምነግራችሁ፣ ፈለገ ፕሮግራሙ እንደዚህ አይነት መሆኑን ቢያቅ፣ ማለትም እንደዚህ የሚጨማለቁበት ዳንስ ብለው የሆነ ጋጠወጥ የሆነ አክቲንግ የሚያሳዩበት እንደሆነ ቢያውቅ ይገኛል ብዬ አላስብም። ፕሮግራሙ ላይ በክብር ተጠራ፣ እሱም በክብር ተገኘ። ከዛ ውጪ ከልጅቷ ጋር ቆሞ አልጨፈረ። አንዳንዱማ ወሬውን ሲያወራ ልክ እሷ ስትጨፍር ብር የበተነባት ነው የሚመስለው። ወሬውን ስትመለከቱ ምንድነው ያደረገው? ለፕሮግራሙ ሁሉ አቴንሽን አልሰጠም። ስልኩ ሲጎረጉር ነበረ። ምክንያቱም በቃ አንዴ ፕሮግራሙ ላይ ተገኝቷል፣ ምንም ማድረግ አይችልም። የራሱን ሙድ ሲያራምድ ነበረ። በነገራችን ላይ ፈለገ ላይ አፋችሁ የምትከፍቱ ሰዎች ልክ ፈሪሳውያን ክርስቶስ ላይ አፋቸውን እንደከፈቱት አይነት ሰዎች ናቸው። ምክንያቱም ክርስቶስ ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ባለበት ሰዓት ላይ ምንድን ነበር የተባለው? ፈሪሳውያን ደቀ መዛሙርቱን ይሄ መምህራችሁ አይደለም እንዴ? ጌታ አይደለም እንዴ? እንዴት ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ብሎ ምግብ ይበላል ብለው ሲያሙት ነበረ ለሐዋርያቱ። ከዛ ክርስቶስ የልባቸውን አውቆ ምንድን ነው ያለው? እኔ የመጣሁት ለጻድቃን አይደለም፣ እኔ የጠፉትን ለማዳን የመጣሁት
ለኃጢአተኞች ነው የመጣሁት፣ መድኃኒት ለመሆን ነው የመጣሁት ነበር ያላቸው። ልክ እንደዛው ፈለገም እነዚህ ልጆች ንቆ ቢተው የሆነ ዲስሪስፔክት ቢያደርጋቸው፣ ኧረ ወደዛ ሄዱ ደግሞ ብዬ የእናንተ ልደት ላይ ልገኝ እንዲህ አይነት ንቀት ቢያሳያቸው ምንም ጥቅም አይኖረውም። ጭራሽ እነዚህ ልጆች ወደ ባሰ ገደል ውስጥ ነው የሚገቡት። ነገር ግን በቃ ቀስ በቀስ እነዚህ ልጆች ይሻሻሉ፣ ብንጠጋቸው ብንቀርባቸው አንድ ቀን እግዚአብሔር ይለውጣቸዋል በማለት ትንሽ ፊት ብናሳያቸው የመመለስ ዕድላቸው ከፍ ያለ ነውና ፈለገ አትናቴዎስ ይመችህ። ጥሩ ነገር ነው ያደረግከው። እርግጠኛ ነኝ እነዚህ ልጆች አሁን ካሉበት ነገር ወጥተው ወደ ቤታቸው ተመልሰው አሁን ከሚያደርጉት ነገር በተቃራኒው ስርዓታቸውን የሚይዙበት ቀን ይመጣል ብዬ ተስፋ አድርጋለሁ። ፈጣሪያችን ቀን ያሳየን። ማርያም አትማልድም ሲሉ የነበሩት ፕሮቴስታንቶች አሁን ምን አሉ? ቴክኖሎጂ ይማልዳል። በማስረጃ ነው ማሳያችሁ። ሁላችሁም እየገባችሁ ኮመንት ላይ ማርያም ትማልዳለች እያላችሁ ይህንን ቪዲዮ በምችሉት መጠን ኮፒ ሊንክ የማድረግ ኦርቶዶክስ ግዴታ አለባችሁ። እንስማቸው። ቃል አላልክም ወይ ጸሎት ለመስማት ብለኝ? አዎ ብያለሁ። ግን እኛ በቴክኖሎጂ እንገናኛለን። አንተና ማርያም በምን ቴክኖሎጂ ነው የተገናኛችሁት? አንተና መልአኩ በምን ቴክኖሎጂ ነው የምትገናኙት? አየህ፣ አይሆንም። እንግዲህ እንደሰማችሁት ሰው ለሰው ሲገናኝ እንዴት ነው ካልተገናኘ በምን መንገድ ነው የሚማልደው ተብሎ ጥያቄ ሲቀርብለት እኛ በቴክኖሎጂ እንገናኛለን፣ አንተና ማርያም ወይም መልአኩ በምንድን ነው የምትገናኙት አለ። ከቴክኖሎጂ በፊትስ እንዴት ነበር? ከቴክኖሎጂ በፊት ምልጃ ካልነበረ አሁን የእናንተ መካከለኛ የሚማልዳችሁ ማን ነው? ቴክኖሎጂ ነው ማለት ነው። በቴክኖሎጂ ነው ምልጃችሁ የሚቀርበው። ቴክኖሎጂ ማማላጅ ሆነ። የሰው ልጅን አማላጅ አይደለም ቅዱሳን አማላጅ አይደለም ብላችሁ በቴክኖሎጂ እየተገናኛችሁ ምልጃችሁ ማቅረብ ጀመራችሁ። ለማንኛውም የዚህን ያህል የምንፍቅና ጥግ አላዋቂ መናፍቅ ሲበዛ እንደዚህ ነው። እና አርዮስ እንኳን አዋቂ መናፍቅ ነበሩ። እንደዚህ ግን አላዋቂ መናፍቆች የማርያም ጠላቶች አምላክን በሆዷ የያዘች በማዕፀኗ የተሸከመችን እናትን እና ሰው በትንሽ አይምሮ የፈጠረውን ቴክኖሎጂን ያወዳድራሉ ማለት ነው። የሰውን አይምሮ የፈጠረውን አምላክን በሆዷ ነው የያዘችው እመቤታችን። አንተ ተፈጠረ የምትለውን ቴክኖሎጂ የፈጠሩትን እነሱን የፈጠረውን አምላክን በሆዷ ተሸክማለች። ዳግም የሚባለው እንግዲህ ፓስተር ነው፣ ዘማሪ ነው፣ ለእነሱ አዋቂ የሚባል ሰው ግን ምን አለ? ቴክኖሎጂ ይማልዳል። ንግግር ሲፈታ በአጠቃላይ እንደዛ ነው። በቴክኖሎጂ ነው የምንገናኘው ቃል ቴክኖሎጂ አሁን ነው የመጣው። ከዛ በፊት አይማልድም ነበር፣ አሁን ቴክኖሎጂ ይማልዳል ነው። አየ ፕሮቴስታንት እውቀት፣ አየ ምንፍቅና ጥግ፣ አየ ምንፍቅና ጥግ። ቴክኖሎጂን ማማላጅ አድርጋችሁ አመጣችሁልኝ። ዝም ብላችሁ አስቡት። በደስታ ከኖርባቸው ዘመን ይልቅ በሀዘን የኖርባቸው ጊዜ ይበልጣሉ ወይስ የትኛው ይበልጣል? ጥሩ ጊዜው ይበልጣል። እግዚአብሔርን አስደስተን የኖርንበት ጊዜ ይበልጣል ወይንስ እግዚአብሔርን ስናስከፋው የኖርንበት ጊዜ ይበልጣል? እግዚአብሔርን ስናስከፋው የኖርንበት ጊዜ ይበልጣል። እግዚአብሔር ታግሷል፣ ያን ጊዜ አልታገሰም። በእግዚአብሔር ፊት በድለናል፣ አልበደልም? በድለናል። በእግዚአብሔር ፊት ኃጢአት ሰርተናል፣ አልሰራንም? ሰርተናል። በእግዚአብሔር ፊት አስነዋሪ ነገር አድርገናል፣ አላደረግንም? አድርገናል። በድፍረት ኃጢአት ውስጥ ገብተናል፣ አልገባንም? ገብተናል። ገብቻለሁ፣ ሁላችንም ገብተናል። እና እግዚአብሔር ታግሶናል፣ አልታገሰንም? ታግሶናል፣ አልታገሰንም? ታግሶናል። በሚገባ ታግሶናል። እኔና አንተ ችግር ሲመጣብን ታዲያ ለምንድን ነው የማንታገሰው? ትንሽ ጊዜ ያልፋል የማንለው ለምንድን? ነገ የተሻለ ቀን ይመጣል። እንደ ኢዮብ ተፈትነሃል? አልተፈተንኩም። ተፈትነሻል? አልተፈተንሽም። ከአቅማችን በላይ የማይፈትነን እግዚአብሔር የተመሰገነ ነው። ተስፋ መቁረጥ ማለት የመጨረሻ በእግዚአብሔር ላይ ማመፅ እንደሆነ ልትረዱት ይገባል። አሁን ላይ እየፈተናችሁ ያለው ችግራችሁ ወይም ችግራችን ነገ ላይ ለእኛ ከተዘጋጀው ነገር አንጻር የተሻለ ነገር ነው። ሌላኛው እኛ ፈተናውን ያመጣ ነው በኃጢአት በመውደቃችን። እኛ ፈተናውን ያመጣ ነው በኃጢአት በመውደቃችን፣ በስጋ በመድከማችን፣ ከመንፈሳዊ ሕይወት በመጉደላችን ነው ወይንስ ደግሞ የተወደደ ሕይወት ኖረን ሰይጣን ቀንቶብን የፈተነን? ይህን ልንለየው ይገባል። አንዳንድ ጊዜ እኛው ራሳችንን የማይሆን ጥፋት ውስጥ ከተን በኃጢአት ወድቀን ተዘርረን በምናመጣው ፈተና ለምን ተስፋ እንቆርጣለን? ይሄ እኮ ስህተቱ እኮ እኛ ጋር እኮ ነው ያለው። አንድ አባታችን ስንል የሚያዛጋን ከሆነ ማለት ነው። አንድ አባታችን የሚያዛጋን ከሆነ አስባችሁታል? አንድ አባታችን የሚያዛጋን ከሆነ ሙሉ ጸሎት ለማድረግ የምንቸገር ከሆነ ግን ደግሞ ሌሊቱ
የእንትና ምናምን የገርል ፍሬንዴ በርዝዴይ የቦይፍሬንዴ በርዝዴይ ጓደኛዬ ልደት ምናምን እያለን ደግሞ ሌሊቱን ሙሉ እየጨፈረን የምንውል ከሆነ ቆም ብለን ማሰብ ይጠበቅብናል። የማያልፉ የሚመስሉ ቀናቶች በእግዚአብሔር ያልፋሉ። የምሬን ነው የምላቸው። እኔ በህይወቴ አልፋሉ ብዬ የማላስባቸውን ከባባድ ፈተናዎች እግዚአብሔር አምላክ ከፊቴ ስለቀደመ ብቻ ሰዎች ስላልገፉኝ ሳይሆን እግዚአብሔር ስለደገፈኝ ብቻ ያለፍኳቸው ከባባድ ቀናቶች ከባባድ ምሽቶች አሉ በህይወቴ። እግዚአብሔር አምላክ እሱ ብቻ ስለሆነ ከኔ ጋር እሱ ብቻ ስለደገፈኝ እኔ ጽድቅ ኖሮኝ አይደለም ወይም ደግሞ ከሌላው ክርስቲያን የተሻለ ህይወት ኖሮኝ ሳይሆን እሱ የእውነትም አባት ስለሆነ ማለት ነው። በነገሮች የማይለወጥ ነገር ስለሆነ እኔ እሱን በመበደሌ እኔ እሱን በማስከፋቴ በእኔ ላይ አምጾ ፊቱን የሚያዞር አምላክ ስላልሆነ ብቻ ታጋሽ አምላክ ስለሆነ ብቻ ቸርሩ ጌታ ስለሆነ ብቻ አልፈዋለሁ ብዬ የማላስባቸውን ከባባድ ጊዜያቶች ከአምላኬ ጋር አልፈን ተስፋ በቆረጥኩባቸው ጊዜ እሱ ከኔ ጋር ነበር። ባዘንኩባቸው ሰዓት ላይ እሱ አብሮኝ ነበር። ይህን አላልፈውም ብዬ ባሰብኩበት ሰዓት ላይ አብሮኝ ነበር። ይሄማ ይከብዳል፣ ይሄ እንዴት ይታለፋል? ይሄ እኮ ከባድ ነው። ከዚህ በላይ እኔ እንዴት መኖር እችላለሁ? እግዚአብሔር ለምንስ ወደዚህ ዓለም አመጣኝ ብዬ ባሰብኩባቸው በእነዚያ ጊዜያቶች አለው ብሎኛል ይላችኋል። እመኑ። እኔ አንዳንድ ጊዜ ሳስበው አሁን ላይ ካለኝ የክርስትና ህይወት ይልቅ እግዚአብሔርን ትምህርቱን በዚህ ልክ በማላውቀው ሰዓት ላይ በየዋህነት የነበረኝ የክርስትና ህይወት ይናፍቀኛል አሁን ድረስ።